بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله الدرس كم درس 80 أليس كذلك؟ أي نعم درس 8 እንግዲህ ኢማማ የሚባል ነገር መሪነት የሚባለው ነገር አንዳንድ ጠማማ የሆኑ ሰዎች ከአርካን ኢስላም እንደመደቡት ከራፊዳ ከሺዓ የነበረ ሰው ኢብኑል ሙጠሃር የሚባል ሰው ከአርካን ኢስላም አንዱ እንዳደረገው ያየነ የመጣ ነው። ለኢኽዋኖች መሪ የነበሩ ሰዎችም እንዳደረጉት ሁሉ ማለት ነው። ሼኹል ኢስላም ተብይ ረሂመሁላህ ተዓላ በዚህ ራፊዲ ላይ ረድ ሲያደርጉ ነብዩ አለይሂ ሰላቱ ወሰለም አንድ ሰው ኢስላም ሲገባ የሚያስተምሩት መጀመሪያ በሩ ምንድነው? ሸሃዳ ነው። አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ብሎ እንዲል ነው የሚያደርጉት መልእክተኛው አለይሂ ሰላቱ ወሰለም። ከየት አመጣኸው? አላህም ያዘዛቸው እንዲጋደሉ ሰዎች ይሄንን ከሊማ እንዲናገሩ ሸሃደቴን እንዲናገሩ ነው። እቺ ኢማማ የምትባል መሪነት የምትባለው ነገር በዲናችን ላይ ዋና አንኳር ብትሆን ኑሮ ዋና ነጥብ ብትሆን ኑሮ መልእክተኛው አለይሂ ሰላቱ ወሰለም ባስተማሯቸው ነበር። እነኚህ አዲስ የሚሰልሙ ሰዎችን ግን አላስተማሯቸውም። ከየት አመጣችሁት በሚለው ዙሪያ ሼኹ እየጠቀሱ ነው ያሉት እና ፈጀዐለሁም መልእክተኛው አደረጓቸው ኢኽዋነን ፊ ዲን ቢተውባ ከተውባ ከነበሩበት ኩፍር ሲመለሱ ምን አደረጓቸው? በዲን ወንድሞቻችን አደረጓቸው ነው። فإن تابوا وأقاموا الصلاة وأتوا الزكاة فإخوانكم في الدين የሚለው መተመለከተ ማለት ነው። فإن الكفار كهديانوች في عهد رسول الله صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም ዘመን كانوا ነበሩ إذا أسلموا በሚሰልሙ ጊዜ أجرى عليهم أحكام الإسلام የኢስላም ህግጋትን በእነሱ ላይ ተፈጻሚ ያደርጋሉ። መልእክተኛው የኢስላም ህግጋት በአጠቃላይ በእነሱ ላይ ተፈጻሚ ያደርጉታል። ولم يذكر لهم الإمامة بحال በማንኛውም ሁኔታ ኢማማ የምትባል ነገር አይጠቅሱም ነበር። ታዲያ በዲን ላይ من أصل الأصول كهونا أصل الأصول كهونا وين دمو من مسألة المسائل كالو نتبوش اللو بدينا تشلي وانا رئيس كهونا لما ملكتني عليه الصلاة والسلام أي تقسمه النقرنا ولا نقل هذا عن الرسول أحد من أهل العلم ولا نقل يصل لفهم الله هذا هن إمام يبال النقر عن الرسول كملكتني أحد أندم يصل لفهم من أهل العلم كوكت بالا بيتوش يقولون القرية مانو الشيخ الإسلام تيمية رحمه الله تعالى منهج السنة النبوية كتسني كتابات لي يسفروا تمالتنا لا نقلنا خاصا لا يتبال ملكم يصل لفهم إماما ولا عمن أقف به ملكم سلا إمامات الرجل يتنسى نقر يلم سبحان الله. طيب بل نحن يلكون من يالو نعلم النوقالن بالاضطرار تجدن النوقالن قالوا أن النبي صلى الله عليه وسلم يا الله سبحانه وتعالى ملك ثنيا لم يكن يذكر للناس لسوج يميتقسو على مهوناتشون تجدن النوقالن كلاتشنم ግልጽ የሆነ ነገር ነው እናውቃለን ማለታቸውን ያልጠቀሱ መሆናቸውን بل نحن نعلم بالاضطرار أن النبي صلى الله عليه وسلم لم يكن ያልነበሩ መሆናቸውን يذكሩ የሚጠቅሱ للناس ለሰዎች اذا ارادوا الدخول መግባትን በሚያስቡ ጊዜ في دينه ነብዩ አለይሂ ሰላቱ ወሰለም ይዘውት መጡት ዲን ውስጥ ኢስላም ውስጥ ሲገቡ መልእክተኛው ያልጠቀሱ መሆናቸውን ምን الامامه ኢማማን ያልጠቀሱ መሆናቸውን ሁላችንም ተገደን እናውቃለን። لا مطلقا ልቅ በሆነ መልኩም ያልጠቀሱ መሆናቸውን እንረዳለን። ولا معينا مخصص በተገደበ መልኩም ነው። እንደው ኢማማ ብለው ብቻዋን ቃላቷንም አልተናገሯትም አቅፍ በሆነ መልኩም አልተናገሩም። የለም ሱብሃንአላህ ሰዎች ለራሳቸው ጥቅም ሲሉ ነው የሚስገበገቡት ማለት ነው። እናትና አባት ሽርክ ላይ ተዘፈቀው ያለ የጂላኒ ባሪያ ሆነው ለጂላኒ የተናነሱ ጂላኒ ይጠቅማል ይጎዳል ብለው ያመኑ ልጅ ስጠን እያሉ ጤናችንን መልስልን እያሉ ሀብት ስጠን እያሉ ሽርክ ላይ ወድቀው ያለ ግን እነኝህን ሰዎች ማስተማር ትቶ ስልጣን ላይ ሲረባረብ ታያዋል። በቃ ስልጣን ላይ ስልጣን ምንድነው ይላል የዲን አካል ነው ልላችሁ ነው ዛሬ የመጣሁት እያለ ህዝብ ያስተምር ሲሸጉር ታያዋል። የትኛው ስልጣን አሁን ሐቅን የሚያጠፋ የሆነ ፖለቲካ አላሁ ሙስተዓን ዑለማዎች እንደሚሉት እነ ሼኽ አልባኒ ባለንበት ወቅት ሲያሳ ብሎማት ሲያሳም እርግፍ አድርጎ መተው ነው ብለዋል። እንዴት አድርገህ ነው የምትንቀሳቀሰው? ባጢልን ሰዎች ሲያጸድቁት እኮ አብረህ እጅን እያጨበጨብክ እኮ ነው። በቃ ሐቅን ሲዋጉት እንዴ ተቀምጠህ እዛ የምትሰማው በጆሮህ ምንድነው?
ቁርአንና ሐዲስ የቁርአንና ሐዲስ ህግጋት ነው የሚተላለፈው ወላ ቁርአንና ሐዲስን የሚያወድም ህግጋት ነው የሚተላለፈው? ምንድን ነው የሚተላለፈው? ግልጽ እኮ ነው። ምድራዊ ሰው ሰራሽ ህግ ነው። ሱብሃንአላህ። ይሄው ሐቁን እንኳን በቁርአንና በሐዲስ ሰዎችን መምራት የሚባለውን እንኳን አላነሱ ነው ነብዩ አለይሂ ሰላም። ይሄን አሁን ሰዎች የሚርገበገቡበትን ባጥል የሆነውን ሲያስ አይደለም። መልእክተኛው አለይሂ ሰላም አንድ እንኳን ስለ ኢማማነት አንድ ቀን አንስቷት አያውቁም ነበር። አላህ ሲያመቻችላቸው ሰዎችን በተውሂድ ያንጻሉ። ተርቢያ ነዓም ከሽርክ ልባቸው ንጹህ እንዲሆን ያደርጋሉ። ከዛ በኋላ የነብያቶች ተከታዮቻቸው ጉልበት ሲያወጡ ምን ያደርጋሉ? ሰይፋቸውን ይዘው ይዋጋሉ። ጠላቶችን ይዋጋሉ ማለት አቅም ሲያገኙ ማለት ነው። አሊያም ተውሂድን እያስተማሩ ከሽርክ እያስጠነቀቁ ኡማውን ህይወታቸው ያልፋል። ነብያቶች ይሞታሉ። አለቀ። من قالوا الشيخ لم يكن يذكر للناس إذا أرادوا الدخول في دينه الإمامة لا مطلقا ولا معينا فكيف تكون عند تنتون تشلالة إمامة أهم المطالب كم يفلقوا نظروا كله اجدق عن قبقاب اندتونا لك في أحكام الدين بدينات مس ألوف قاقاتوت مس وانا يمتفلقوا إصفارتي اندت يبالال دو أتافر موي انقلاتات ويسرا موي سبحان الله. ثم أيالو شيخو قتلوا بس مالتنا. الثاني هو لتنياو رد سيادرقو أي قال الإيمان بالله ورسوله الإيمان بالله ورسوله في كل زمان ومكان أعظم من مسألة الإمامة. إهنو الإيمان بالله بالله سبحانه وتعالى ما من بالله جل وعلا ما من ورسوله بملكنا عليه الصلاة والسلام ما من في كل زمان بمن يوم جزي ومكان بمن يوم بوتالي أعظم الجبتام قزفت يالونه بمسألة الإمام مرينت كم يبالو نتب بمن يوم جزيهن بمن يوم بوتالي بالله سبحانه وتعالى بملكنا يوم من الجبتام يقزف رأس مالت يهنو فلم تكن في وقت من الأوقات لا الأهم ولا الأشرف فلم تكن النبرتم من أي الإمامة فلم تكن الإمامة مالتنا إمامة نتيجة زعامة وإما قيادة متبالو يشي ممرات متبالو نجار النبرتم في وقت من الأوقات باند جزء وستنكوا ما كتلاقي جزء وتوس باند جزء نكوا النبرتم للأهم جوات أمان جوجابي أساس سابنا ولا الأشرفة الجوات أم يتكبرت يهونجبت منم يلم إن كان أوقات يتلاقي وقت وتشارلم عنده عند وقت وستنكوا عند جزء وستنكوا الجوات أم دينات الله أساس سابي نجار يهونبت فسمو أي جنينه يلم نانت هيك تفاتشو تكتفتنا. الثالث وصلنا إلى الشيخ الإسلام تيمية رحمه الله تعالى أي قال فقد كان يجب بيانها من النبي صلى الله عليه وسلم لأمته الباقين بعده كما بين لهم أمور الصلاة والصيام والزكاة والحج وعين أمر الإيمان بالله وتوحيده واليوم الآخر. أي نعم النبي عليه الصلاة والسلام بدل الله يالا نجار كلنا ما استمران حتى شنت بيت جبته إنكو عند تدرجه مجلجل إن دال بسايكر استمران. براري وش بسمع إلى يسيب الروك فاتون سيزرقو من ملك يسأل فلونا ملك عليه الصلاة والسلام الصحابة استمروا توال. طيب مبرارة أن برباتهم يدين وانا يهونون نجر لأن أنت بابال مبرارة أن برباتهم نبرباتهم على برارهم. أي قال عندي سبال يملس سبتال مالتهم فقد كان ملك عليه الصلاة والسلام لا يبرقت نبر يجيب قدتها يهون باتهم نبر مالتهم بيانها إماما مبرارات من النبي صلى الله عليه وسلم كملك تنيو لأمته الباقين إيو بعده كساتو بهالا زيجيتو لم يمتوت مناكر نبرباتو صلاة ثلاثة آلاف وادل لم نسجدوا إن يلا جنيناتو مع عليه الصلاة والسلام عدل ملكتون ثلاثة آلاف قلنا أنين صلوا كما رأيتم أصلي نعم بدرس الملك يسجرنا لنا على جنيناتو إن لك أتايو أمة تولد ما سلالف نبرباتو كما بين لهم لك أتايو كساتو بالا لم يمتو تولد إن دبراره له أمور الصلاة يا صلاة قداي إن ترجم مسجد إن دلبه يا صلاة شروط وشوا أركان وشوا كله نقدر أورطوان لترجم ركوع ما رجع دلبه لترجم سجود ما رجع دلبه كله نقدر أورطوان لترجم مكمة دلبه لترجم مقوم دلبه وليه تقطع مقوم دلبه صلاة كم بقى تزفيت من نقدر ما مولات دلبه سنقدران طيب والصيام أمور الصيام يصومون قداي نعم أورطوان هي صوماتهم يبلاش باتشوال صوموا كذا ساعة جمرات كذا ساعة درس ولا تنقدران أي نعم والزكاة يزكاة قداي أبرارتوال زكاة ميوت أباتشو نقدروتين نبرتوتين أبرارتوال عامة مولات اللبس بلو متنو هي نيال درس بلو تنقدران لما نندم يستم والحج يحج قداي أبرارتوال
وعين أي خصص وحدد مالته عين قدبوا تناقروا نتلو مالتهم قدبوا ملكتنا عليه الصلاة والسلام تناقروا أمر الإيمان بالله فالله سبحانه وتعالى ما من يبالوا نقر بزي ما من اللباتشو بلو الله بتملكة اللي ترجم ما من اللب نقرونا وعين بمعنى خصص أمر الإيمان بالله وتوحيده الله سبحانه وتعالى ببتشينة اللي ترجم مجزات اللبن الله بتملكنة بجتنة بسموتهم ببحرياتهم بتشنيا ودر أتشاي اللي شو نجتانو بله اندتل أستمروهن واليوم الآخري مجرشون معلم اندتها من بت بزرجر أستمروهن كموت بهلا نعم بعث الله مكسكس الله قبروس قطعات الله قبروس صق الله قبروس طياق الله صراط الله حوض الله نعم ማነው ንሹር አለ ሁሉ ነገር ከመጨረሻው ዓለም ጋር የተሳሰረ ነገር አንድ ሳይቀር መልእክተኛው አለይሂ ሰላቱ ሰላም ተናግረዋል። طيب ይሄ ከሆነ ታዲያ አርካን الاسلام አንዱ ማዕዘን ነው ያላችሁ ነው ያላችሁት እንዴት መልእክተኛው አላብራሩትም ሊሉ ነው። ومن المعلوم ግልጽ የሆነ እንደረፋድ ፀሐይ ፍንትው ያለ የሚታወቅ ነገር ነው አሉ انه ليس بيان مسألة الإمامة في الكتاب والسنة كبيان هذه الأصول أياته من المعلوم أن يتهوق نجر نوار أنه ملكتنا عليه الصلاة والسلام أو أنه ليس بيان مسألة الإمامة إمامة متباليتي مريم متبالون مسألة ما برارات اندل اللمانو اندل مانو ليس اندل هنا بيان مسألة الإمامة إمامة متبالون نتم ما برارات في الكتاب القرآن والسنة سنة ببيان هذه الأصول إيه ونني مسألة ونقروتين ملكتنياو بابرار روت ملك يتبرار هونو عندما تاجنيو كل نقرنو سلا صلاة عند باندي سايكر أبرارتو سنقرون سلا زكاة عند باندي سايكر أبرارتو سنقرون كذا ما الله طيب سلا صوم سلا حج منيناتو من أركان من سلونه من أركان الإسلام أو دمو من أصول الدين لذيناتين مسألة نقر سلونه مرة تارام سلا إمامة سلا مرينة ቁርአን እና ሱና ውስጥ በዚህ ደረጃ ታገኛለህን? እነሱ ግን እያሉ ያሉት ምንድነው? ሼኹ ረድ የሚያደርጉበት ሰው ምንድነው ያሉት? ምንድነው ያለው ሲናገር ባለፈው አሐዱ አርካን الإيمان ይኮን ያለው አሐዱ አርካን الإيمان المستحق بسببه الخلود في الجنان ይው ጀነት የምትገባበት የሆነ በቃ ከኢስላም አርካኖች ማዕዘናቶች አንዱ ነው ያለው سلطان إمامانت مالنا سبحان الله جاهل سبحان الله بقى دفرنو سيناجر አያፍር አንዳንድ ገጠር የሚናገሩት ነገር አለ ምን ነበር የሚሉት በአረበኛ ምንድነው ፈሙል ጃሂሊ ከዱቡሪ ነው ነገር አላቸው ደረሶች ይቀልዱ ማለት ነው ደረሶች ይቀልዱ ዞር እንደዚህ ነበር ጃሂል ሰው ማያውቅ አፉና መቀመጫው ተመሳሳይ ነው ያናፋል በቃ እንደፈለገ በቃ የሚገድበው ነገር የለም ሱብሃንአላህ ለዚህ ነው انما يخشى الله من عباده العلماء የተባለው ማን ነው አንተ ዕውቀት ባለው ቁጥር አላህ Subhanahu Wa Ta'ala ተፈራዋለህ ያለ ማስረጃ መናገር አትችልም ጃሂል ግን በተለይ ደግሞ ጃሂል ስልጣን ካገኘ የበላይነት ከተሰጠው አለቀለት ለምን ሰው እየመራ ነው ያለው መንቀሳቀስ አለበት መናገር አለበት መተንፈስ አለበት በስልጣኑ ይቆይ ዘንድ ማለት ነው ስለዚህ ወደ ማጭበርበር ይገባል ማለት ነው ወደ ማጭበርበር ይገባል وفي مسألة እንደሚለው ማለት ነው በሼኽ አልባኒ ጊዜ ሼኽ አልባኒ ቱርኪያ ላይ አንድ ሙፍቲ ነበር ይላሉ ሙፍቲ ነው የሆነ እንግዳ ማን ነው የሆነ ሀገር ጉዞ ሊሄድ አስቦ ልጁን ፈትዋ አድርግ ብሎ ልጁን አናገረው ይላሉ ልጁን አባቴ እኔ ታውቃለህ እኔ انا ما اعرف من الاسلام شيئا وانا من اجهل الناس እኔ እጅግ በጣም መሐይም ከሆኑ ሰዎች ነኝ ምንም ነገር እንደማላውቅ ታውቃለህ ከየት አመጣዋለሁ ፈትዋ በጣም ከባድ ነው ደግሞ በቴሌቪዥን ነው እየተላለፈ ያለው የሚተላለፈው ማለት ነው ችግር የለውም طريقውን ይነግራለሁ አለው سأعلمك الطريقة الصحيحة التي تجيب عليها الأسئلة መልስ ጥያቄዎች እንዴት አድርገህ እንደምታስተናግድበት መንገዱን እነግርሃለሁ ያለው እሺ አለው مرحبا لا من يهون ማንኛውም ጥያቄ ስትጠየቅ اذا طرحت اي مسألة فقل في هذه المسألة وفيها قولان شيء ንግግር ላይ ሁለት ሐሳብ አለ በቃ ሁለት ሐሳብ አለ ለምሳሌ ይሄ ነገር حرام ነው ወይስ حلال ነው ሁለት ሐሳብ አለ ከፊሎቹ حرام ነው ይላሉ ከፊሎቹ
ሐላል ነው ይላሉ። ይሄ ሽርክ ነው ወይ ከተባለ ከፊሎቹ ተውሂድ ነው ይላሉ፣ ከፊሎቹ ሽርክ ነው ይላሉ። خلاص ግልጽ ነው። በቃ እያንዳንዱ መሳላ ሁለት ኺላፍ አለ። የሐሳብ ልዩነት አለ፣ የሐሳብ ልዩነት አለ፣ የሐሳብ በዚህ መልክ መሽ ኡምራ ከለውካ ከዛ ተቀመጠ ጥያቄ ተጀመረ። ናም እንትሮች አሉ አይደለ? ራዲዮም ላይ ይሁን ቴሌቪዥን ላይ አንድ ሰው ፈትዋ ሲያደርግ ዝም ብሎ አይደለም አይደል? ብዙ አስተላልፍ ጥያቄዎችን የሚቀበሉ አሉ አይደል እንዴ? ከዛ እያጣሩ የሚያስተላልፉ አሉ። ብዙ ሰራተኛ አለ። ስለዚህ ሰራተኞቹ ሲያው እንዴ ይሄ ሰው ምንድነው የዛሬው ሙፍቲ ልክ ሸብቅ ይመስላል፣ ካሴት ይመስላል። ካሴት አንዴ የሰጠው ነገር ያችን በከፈት ቁጥር ያችን ቢደጋግም አይደለ? ዝም ብሎ ጥያቄ ሲመጣ ወፊሃ ቀውላኒ ካሴት ይመስላል። ምንድነው ይሄ ሰው አሉ። ከዛ እስኪ እንጠይቀው ብለው አፊላሂ ሸኩን ፋጢሪ ሰማዋት ወልአርድ የሚለውን የቁርአን አንቀጽ አነሱለት። እዚያ ያሉ ሰራተኞቹ ማለት ነው። አፊላሂ ሸኩን ፋጢሪ ሰማዋት ወልአርድ ሲሉት አሁንም ወፊሃ ቀውላኒ ያለው እዚህም ላይ ሁለት ሐሳብ አለ። አያቸው አላሁ ሙስተዓን ሱብሃንአላህ። ይሄን ጃሂል አጅኑ والله الجاهل يفسد أكثر مما يصلح። ይሄ ምንም ዋضح ነገር ነው። ጃሂል ከሚያስተካክለው ይልቅ የሚያበላሽው ነው ይበዛል። ለዚህ ነው በተፈጥሮ የሰው ልጅ አንተ ጃሂል ቢሉት ደሙ ይፈላል። አይ والله በተፈጥሮ አይወድም። አይ ጃሂል ነው እኮ ምንም አያውቅም። ጃሂል አንተ ቢሉት በጣም ይከፋል። ግን አንተ አዕለም الناس ተውሳ አንተ ዓሊም ብትለው በቃ ያው በተዋዱ አረን የለኝ ምናምን ይላል እንጂ እንደዚህ ደሙ ይፈላል አንተን ገላሃለሁ ምናምን ይላል አይልም። እንዴት በተፈጥሯችን እንኳን አንወደውም ሱብሃንአላህ። ነገር ግን ይህንን ጃሂል ለማራገፍ ግን እየታገልን አይደለም ያለ ነው፣ እየተማርን አይደለም ያለ ነው። መቅራት ያለብን ነገር እየቀራን አይደለም ያለ ነው። ጥሩ ነው ብለን አምነንበት ተቀበለን ዝም ብለን ብቻ ዱንያን እያሯሯጥን እንገኛለን ማለት ነው። ሱብሃንአላህ። እና ሼኹል ኢስላም ተይሚያ ረሂመሁላሁ ተዓላ ምናሉ ይሄ እናንተ አሁን ዋና ዲናችን ላይ ያለ ቁንጮ ነው የምትሉት ኢማማ ቁርአን ውስጥ ሱናም ውስጥ ልክ እነኚህ ኡሱሎች መሰረታዊ የሆኑ ዲኖቻችን በተብራሩበት መልክ ተብራርተው አናገኘውም። ومن المعلوم أنه ليس بيان مسألة الإمامة የኢማማ መስአላን ማብራራት አለመሆኑ في الكتاب والسنة قرآن والسنة ውስጥ ببيان هذه الأصول ማለት يعني كبيان هذه الأصول ማለት ነው። እነኛ አሁን የተጠቀሱት መሰረታዊ ነገሮች ዲናችን በተብራሩበት መልክ የተብራራ አለመሆኑ ሁላችንም እናውቀዋለን አሉ። ثم قال ከዛም ሼኹል ኢስላም እንዲህ ሲሉ ቀጠሉ። وأيضا فمن المعلوم أن أشرف مسائل المسلمين አሉ። فمن المعلوم ግልጽ የሆነ የሚታወቅ ነገር ነው አሉ። أن أشرف مسائل المسلمين ሙስሊሞች ውስጥ ካሉ ነጥቦች ሙስሊሞችን የሚመለከቱ በርካታ ጉዳዮች ነጥቦች አሉ። ከነዛ መካከል አሽረፉ እጅግ በጣም የተላቀው የተከበረውና وأهم المطالب في الدين በዲናችን ላይ እጅግ በጣም አንገብጋቢ የሆኑ የሚፈልጉ ነገሮች ينبغي أن يكون ذكرها في كتاب الله تعالى أعظم من غيرها። አያችሁ ዲን ላይ ይበልጥ መጠቀስ ያለበት ይሄ እጅግ በጣም አንገብጋቢ የሆነ ነገር መጠቀስ ያለበት የለበትም። አይዋ ይሄ ነገር ግን አልተጠቀሰም ማለታቸው ነው። ينبغي ይገባል أن يكون ሊሆን ذكرها ይሄ አንገብጋቢ የሆነው ዲናችን ላይ መጠቀሱ في كتاب الله تعالى ቁርአን ውስጥ መጠቀሱ أعظم أن يكون أعظم ነው እጅግ የገዘፈ መሆን አለበት من غيرها ሌሎቹ ከሚጠቀሱት ይልቅ እጅግ አሽራፍና አህም የሆነው ነገር መጠቀስ ነበረበት። ይሄ ደግሞ አልተጠቀሰም አንተ እንደምትለው ይሄ ኢማማ መሪነት የሚባለው ነገር وبيان الرسول لها أولى من بيان غيرها وبيان الرسول የመልእክተኛው ማብራራታቸው ለها ለዚህ ዲናችን ላይ እጅግ በጣም አንገብጋቢ ወሳኝ የሆነችው አንኳር ለሆነችው ነጥብ አውላ በላጭ መሆን አለበት من بيان غيرها ሌላውን ከማብራራት ይልቅ መልእክተኛው ደግሞ ያብራሩት ነገር ደግሞ ግልጽ ነገር ነው። ስለ ኢማማ ይሄን ያህል ግምት ሰጥተው ያብራሩት ነገር የለም። والقرآن مملوء بذكر توحيد الله تعالى وذكر أسمائه وصفاته وآياته وملائكته وكتبه ورسله واليوم الآخر والقصص والأمر والنهي والحدود والفرائض بخلاف الإمامة فكيف يكون القرآن مملوءا بغير الأهم الأشرف؟ سبحان الله. شيخ الإسلام رحمك الله إنه أوقاتي قال له سو أهل الباطل اندت عندما ينكتاكتاتشو ማለት ነው። ለምን እነኚህ በመረጃ ነው የሚጓዙት በመረጃ ላይ ያሉ ሰዎች ስለሆኑ ነው። ለዚህ ነው ሼኹል ኢስላም የሚያስብላቸው አላህ Subhanahu Wa Ta'ala ሱብሃንአላህ ብቃት የሰጣቸው ዓሊም ማለት ነው። አላሁ አክበር። ሼኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ምን አሉ? والقرآن قرآن مملوء የተሞላ ነው አሉ بذكر توحيد الله تعالى። ይሄ ነው አላህን ብቸኛ አድርጉት። አላህ Subhanahu Wa Ta'ala ብቸኛ የሆነ ጌታ ነው። በብቸኝነት አምልኩት። በጌትነቱም በተውሂድ الالوهيه በተውሂድ الربوبيه በተውሂድ الاسماء والصفات ብቸኛ አድርጉት።
በሚል የተሞላ ነው። ወዚክሪ አስማኢሂ የአላህ ስሞችን በመጥቀስ የተሞላ ነው። ወሲፋቲሂ ባህሪያቶችን በመጥቀስ የተሞላ ነው። ወአያቲሂ የተለያዩ የሆኑ ተአምራቶች አንቀጾችን በመጥቀስ የተሞላ ነው። ወመላኢከቲሂ መላኢካዎችን በመጥቀስ የተሞላ ነው። ወኩቱቢሂ የተለያዩ ኪታቦችን በመጥቀስ የተሞላ ነው። ወሩሱሊሂ የተለያዩ መልእክተኞችን በመጥቀስ የተሞላ ነው። ወልየውሚል አኺሪ መጨረሻው ዓለም እንዳለ በማንሳት የተሞላ ነው። ወልቀሶሲ የተለያዩ ታሪኮችን ያለፉት ህዝቦችን ታሪክ በመተረክ የተሞላ ነው። ወልአምሪ ወነህይ በመልካም ነገር በማዘዝና ከመጥፎ ነገር በመከልከል የተሞላ ነው ቁርአን። ወልሑዱድ በተለያዩ ወሰኖች የተሞላ ነው። ዒቃቡላህ ሊልሙኻሊፊን ነዓም ሸሪዓን የሚخالፉ የሆኑ ሰዎች የሚቀጡበት የሆነ ሁዱድ አለ። ሐድን ሁዱድ ወሰን የተላለፈ የሆነ ሰው የሚቀጣበት ለምሳሌ مثل حد السرقة ሌባን እጁን መቁረጥ ምን ይባላል? ሐድ ይባላል። ወርዳ ከኢስላም የተቀለበሰን ሰው መግደል ነዓም من بدل دينه فاقتلوه والقذف ንጹህ የሆኑ ሴቶችን አማኝ ሆነው ለዝሙት የማይንበረከኩ በዝሙት ላይ የማይልከሰከሱ የሆኑ ሴቶችን በዝሙት በሸርሙጣ ያያሉ ዛኒያ ያያሉ መተቸት 80 ጊዜ ያስገርፋል። ሐድ ይባላል። ሸሪዓችን በዚህ ቁርአን በዚህ የተሞላ ነው። ወዚና ራሱ በዝሙት የተሞላ ነው። ስለ ዝሙት የሚሰሩ ሰዎችን እንደሃለ እርምጃ ወሰዱባቸው የሚለው ማን ነው? ወሹርቢል ኸምሪ ወገሪ ذلك አስካሪ መጠጥ የጠጣን ሰው እንደ አድርጉ ቁርአን እነኚህን ሐዶችን እነኚህን ኢስላም ያስቀመጣቸው የሆኑ ወሰኖች ሰዎች የሚቀጥባቸው ኢስላም ያስቀመጣቸው ወሰኖች አሉ። እነኚህን የሚተላለፉ የሆኑ ሰዎች የሚቀጥባቸው የሆኑ ሁዱዶች አሉ። በእነዚህ የተሞላ ነው። ወልፈራኢዲ ፈርድ የሆኑ ነገሮችን በመዳሰስ የተሞላ ነው። بخلاف الامامه በኢማማ ተቃራኒነት ኢማማ ግን አለች የለችም። ሱብሃንአላህ فكيف يكون القرآن እንዴት ቁርአን ይሆናል? መምሉአን እንዴት የተሞላ ይሆናል? بغير الاهم الاشرف አየው እጅግ በጣም አስፈላጊና አንገብጋቢ ባልሆነ ነገር እንዴት ይሞላል? ምክንያቱም እንደነሱ አባባል ኢማማ ከነኛውን ተጠቀስናቸው ነገሮች ሁሉ ዋና ነው አይደለ? طيب ይሄ ዋናው ነገር ተዝቶ እንዴት በዝቅተኛው ነገር የተሞላ ይመስላችኋል እናንተ ጋር? እስኪ አስቡ ያላችሁ ነው። منهاج السنة النبوية ከሰኘ ኪታባቸው ላይ ማለት وأيضا ተጨማሪ ምናሉ فإن الله تعالى الله سبحانه وتعالى قد علق السعادة بما لا ذكر فيه للإمامة أيوه الله سعادة እድለኛ መሆን አንድ ሰው في الدنيا والآخرة እድለኛ መሆኑን አስተሳስሮታል። قد علق በርግጥ አስተሳስሮታል السعادة እድለኛ መሆንን بما لا ذكر فيه للإمامة ኢማማ ያልተጠቀሰበት በሆነ ነጥብ ማለት ነው። ኢማማ ሳትጠቀስ ይህን ያደረገ እድለኛ ነው في الدنيا والآخرة ብሎ አላህ ተናግሯል። فقال እንዲህ ሲል ገልጿል አላህ سبحانه وتعالى ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. الله سبحانه وتعالى من ومن يطع الله اللهن يمتازز على والرسول ملائكتኛውንም يمتازز على ተመልከት اللهن يمتازز ملائكتኛውን يمتازز በምንድን ነው የምታገኘው? ይሄን በቁርአንና በሱና ቁርአን ያዘውን ስትታዘዝ ቁርአን የከለከለው ስትከለከል ሱና ያዘውን ስትታዘዝ ሱና የከለከለውን ስትከለከል አላህና መልእክተኛውን እየታዘዝክ ነው ያለው። فأولئك እነኚህ አላህና መልእክተኛውን የሚታዘዙ مع الذين ከእነዚያ ጋር ይሆናሉ አለ أنعم الله عليهم الله سبحانه وتعالى ጸጋውን ከለገሰላቸው ሰዎች ጋር ይመደባሉ። መቼ? يوم القيامة የቂያማ ቀን አላህ ጸጋውን የለገሰላቸው ከሆኑት ጋር ይመደባሉ። ሱብሃንአላህ አንተ የመጣኸው አኺረ ዘመን መጨረሻ ላይ ነው የመጣኸው ነብያቶች ሁሉ ታለቁ ከሞቱ በኋላ ማለት ነው። ነገር ግን ነብዩ መሐመድ አለይሂ ሰላቱ ሰላም የምትታዘዝ ከሆነ የምትከተል ከሆነ ነዓም ከሳቸው ጋር ትመደባለህ ማለት ነው። አላሁ አክበር። ይሄ ቁርአን አንቀጽ ያዘለው መልእክት በጣም ከባድ ነው። ሱብሃንአላህ ይሄን ደረጃ ለማግኘት ግን ምንድነው አላህ መታዘዝ መልእክተኛው መታዘዝ ቁርአንና ሐዲስ በነገረህ መልክ ህይወትህን መምራት ማለት ነው። ሴትም ወንድም فأولئك مع الذين أنعم الله عليهم من النبيين كنبياتوች ጋር ይሆናል والصديقين كصديቆች ከነ አቡበክር ሲዲቅ ጋር ሱብሃንአላህ والشهداء ከሰማዕታት ከነማን ከነ ሐምዛ ጋር ማለት ነው በጂሃድ እስላምን የበላይ ለማድረግ ከተገደሉት ጋር ትሆናለህ። والصالحين ከደጋጎቹም ጋር ይሆናል። በቃ አለ የሰው ዘር ለአራት ተከፈለ። በቃ النبيين الصديقين الشهداء الصالحين وحسن أولئك وحسن እጅግ ውብና ማራኪ ነው አለ ኡላኢከ እነኚህ ረፊቃ ከነኚህ ጋር መጎዳኘት ከነኚህ ጋር ጓደኛ መሆን እጅግ በጣም
ውብና ማራኪ የሆነ እድል ብሎ ማለት ይሄ ነው። በቃ ማለት አላሁ አክበር የታደለ ረፊቅ ጓደኛ ብሎ ማለት እነኚህ ናቸው ከነብያቶች ጋራ ከሲዲቆች ጋራ ከሹሃዳዎች ጋራ ከሷሊሖች ጋራ አላሁ አክበር ይሄ ነው። ተመልከት አላህ ዐዘ ወጀል አሁን እዚህ ቦታ ላይ ተመልከት እንግዲህ እድለኛ ትሆናለህ ብሎ ሰዒድ ትሆናለህ ብሎ ሲናገር ኢማማን ጠቅሷል። እዚህ ቦታ ላይ ጠቅሷል አላህና መልእክተኛውን የታዘዘ ብቻ ነው ያለው። በቃ ስለ ኢማም አልተነሳም አሉ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ። ይሄ ነው አንተ አላህን የምትወድ ከሆነ መልእክተኛውን የምትወድ ከሆነ ተግባራዊ አድርግ። በአንደበት ብቻ ዝም ብሎ የሚነገር አይደለም። ለዚህ ነው ሷሃባዎች ጥያቄ ጠይቋቸው ነው ይሄ ቁርአን አንቀጽ የወረደው። የቂያማ ቀን ሲመጣ በጀነት ሀገር ሰው ከነብያቶች ጋር ትልቅ ደረጃ ያለው ቦታ ላይ ነው የምትሆኑት፣ እኛ ዝቅተኛው ነው ከሰው ልንለይ ነው አሉ ሷሃባዎች። ጨንቋቸው በቃ ከሰው ልንለይ ነው ምን ይበቃናል በቃ አሏቸው። ይሄን የቁርአን አንቀጽ አላህ ዐዘ ወጀል አውረደ። አይደለም አላህን የሚታዘዝ መልእክተኛውን የሚታዘዝ ሰው ፈኡላኢከ መዐለዚነ አነዐመ አላህ በቃ ጀግና አንበሳ ብሎ ማለት ወንድም ሴትም ሐቂቃ ይሄን እድል ለማግኘት የሚታገል የሆነ ሰው 24 ሰዓት እድሜው እስከላይ ድረስ የሚፈጋ ማለት ነው። ወንድ ብሎ ማለት ይሄን የሚያደርግ ሰው እድለኛ ብሎ ማለት ነው። ነዓም አማ ዝም ብለህ የምትጃጃል ከሆነ ዝም ብለሽ የምትጃጃይ ከሆነ ምን ዋጋ ያለው? ጀነት ውድ ነች፣ ዝም ብላ አትገኝም። መልእክተኛው ዐለይሂ ሰላም የተናገሩትን ሰዎች እየረገጡ ነዓም መልእክተኛው ዐለይሂ ሰላም ከተናገሩት ይልቅ መሻይኾቻቸው ዱዓቶቻቸው የተናገሩትን እያስቀደሙ እንዴት ነው ታዲያ ጉዳዩ ሊሆን የሚችለው? ወላሂ እየነገርከው እያለ መልእክተኛው እንዲህ ብለዋል፣ ላ የኔ ሼኽ እንዲህ ብለዋል ይላል። አይ አንተ መልእክተኛውን እየታዘዝክ ነው ያለው ወላ ሼኽ ነው እየታዘዝክ ያለው? ይኩን وقال ومن يطع الله ورسوله يدخله جنات إلى قوله ومن يعص الله ورسوله ويتعدى حدوده يدخله نارا خالدا فيها وله عذاب مهين. وقال الله عز وجل من قال وما يطيع الله يتعزز ورسوله ملكتنيون يتعزز يدخله يسقبوال جنات جنتوس يسقبوال إلى قوله وما يعص الله بتقرار دمو الله عز وجل يالتعزز يامص ورسوله ملكتنيونم يامص يالتعزز ويتعدى حدوده ወሰኖችን የጣሰ ማለት ነው። አላህ ለእያንዳንዱ ነገር ወሰን አስቀምጧል። አላስቀመጠም? አስቀምጧል። እነዛን ወሰኖችን ወየተዓደማት የጣሰ ማለት ነው። ሁዱደሁ አላህ ያስቀመጣቸውን ወሰኖችን የጣሰ ይድኺልሁ አላህ ያስገባዋል ናራን ጀሃነም ውስጥ ያስገባዋል አላህ ኻሊደን ፊሃ ከውስጧም ዘወትር ይኖራል። ዒያዘን ቢላሂ ሚነ ናር ወለሁ ለዚህም ሰው ተዘጋጅቶለታል ዐዛቡን ቅጣት ተዘጋጅቶለታል ሙሂኑን አዋራጅ የሆነ ቅጣትም ይጠብቀዋል ተዘጋጅቶለታል አለ። ስለዚህ እዚህ ቦታ ላይ አሁን ሁለቱ አንቀጾች ላይ ስለ ኢማማ የተጠቀሰ ነገር አለ የለም? ይኸው ጀነት መግባትንና እሳት ውስጥ መግባትን ያስተሳሰረው በሌላ ነገር ነው። ኢማማ ስለ ኢማማ የተጠቀሰ ነገር የለም። فقد بين الله في القرآن أن من أطاع الله ورسوله كان سعيدا في الآخرة ومن عصى الله ورسوله وتعدى حدوده كان معذبا وهذا هو الفرق بين السعداء والأشقياء ولم يذكر الإمامة. الله قلت هذا تناقرها فقد بين الله في القرآن قلت هذا تناقرها أن من أطاع الله يتعزز ورسوله ملكتنيون يتعزز كان سعيدا الدلنيا يهون في الآخرة ما مجرش عالم الدلنيا عندما الله قلت هذا أبرارتوال ومن عصى الله يلتعزز يامسا ورسوله ملكتنيون يلتعزز يامسا وتعدى يتلالف يتعسى حدوده وسنوشن يتعسى يتلالف كان يهونال معذبا يمكتا يهونال سيل الله أبرارتوال وهذا هو الفرق يالو لجنته هنا بين السعداء الدلنيا بهون سوچنا والأشقياء الدلبي بهون سوچ مكاكل يالو لجنته هنا ولم يذكر الإمامة إماما متبان نجر الله التكساتم يو تملكتاون يتلاقي أنجا أفكار الله تسوچ إخوان يتلاقي ዑለማው ሱናን የሚተቿቸው በዚህ ነው። ለምን ስለ ስልጣን አታወሩም ነው በቃ ግብ ዋናው ነገር ይሄ ነው። በቃ እስር ቤት ያልገባ ሰው እነሱ ጋር ዓሊም አይደለም። እንደዛ የምታየው በቃ እስከ ሳድርገህ እስር ቤት ከገባ ትልቅ ዓሊማት ነው በቃ خلاص እንታ ሱብሃንአላህ ለኢማማ ጋር ያላቸው ግብግብ ይኸው እነኚህ የምናያቸው ሰዎች የተናገሯቸው ነገሮች ተጽዕኖ አሳድሮባቸው ማለት ነው። ይሄ ነው በቃ ሱብሃንአላህ አንድ ዓሊም እንኳን በታሪክ በጊዜው በነበረው ሙስሊም ንጉስ ላይ አምጾ እስር ቤት ገብቷል የሚል ነገር እንትላለህ ሲቀጠቅጧቸው የነበረው ኢማም አህመድ ተውሂድን ያስተማሩ ሐቅን አንለቅም ነው ቁርአን መخلوቅ አንልም ነው እነሱ
አላህ የቂያማ ቀን ይታያል ነው አይታይም በሉ ሲሏቸው እንዲያሉ በዚህ ላይ خلاص ከተከቷቸው እንጂ እንደዚህ መፈንቅለ መንግስት አድርገው አይደለም አንድ እኮ አታገኝም ከጊዜ በኋላ ይመጣ ኮተት ነው ይሁን በቀጣይ ምክንያቱም እኛ በባጢልን የሚያራግቡ የሆኑ ንጉሶች ባጢላቸው ያስደስተን አይደለም ነብያቶች በወቅታቸው ሲደረግ የነበረውን አይናቸው ያየ ነው አይደለም መከላይና ወጀል ምን እንደሚሰሩ ያውቃሉ አላህ ቤት ላይ ከዕባ ላይ ከ360 ያላነሰ በሐውልት መልክ ጣዖታት አንጃቦ አይናቸው ያየ መልእክተኛው አለይሂ ሰላቱ ሰላም ምን የሚያደርጉት ነገር የለም እንደውም አገሩን ለቀው ነው የተሰደዱት አይደል ምን ነገር ሳይቀይሩ አገሩን ለቀው መዲና ተሰደዱ ከጊዜ በኋላ አላህ ሲያመቻችላቸው ግን እድሉ ይሰጣቸው መካን ሲቆጣጠሩ አፈራረሱት አወደሙት አንኮታኮቱት መቀደም ያለበት ነገር አለ ሸሪዓ የሚያዘው ነገር አለ ስለ ስልጣን አይደለም አላህ የቂያማ ቀን የሚጠይቀው ጀሃነምና ጀነት የምትገባበት ነጥብ ሌላ ነው ግልጽ ማለት ነው ግልጽ ነው ግልጽና ግልጽ የሆነ ነገር ይሄን ለዲናችን ቅድሚያ የሚሰጠው ቢሆን ኖሮ ነብያቶች ነዓም እነ ኢብራሂም ባደረጉት ነበር በወቅታቸው የነበረ አምባገነን አዝለሙል ሁካም ጌታንን እያለ የሚከራከር የሆነ በሙሳ ጊዜ የነበረው ፊርዓውን ያነሱት ነበር በነብዩ አለይሂ ሰላቱ ሰላም ጊዜ የነበረ ማን አቡጀል ፊርዓውን ሀዲል ኡማ የተባለው ነብዩ አለይሂ ባደረጉት ነበር አላደረጉትም ሰዎችን ከጀሃነም የማውጣት ነው ዋናው መጀመሪያ ትኩረታቸው ማለት ወደ ኢስላም እንዲመጡ ጀነት እንዲገቡ ከጀሃነም ከጨለማ እንዲወጡ ነበር ግብግባቸው ይሄን የለቀቁ የሆኑ ሰዎችን አትከተል ነው በቃ የነብያቶችን መንሃጅ ተከተል ነው طيب فإن قال قائل تناغري بالناغر إن الإمامة إمامة داخلة تجبا يلم وي في طاعة الله ورسوله الله إنما ملكتنيون متازوس تجبا يلم وي قال قيل يبالا نهايتها بمعنى غايتها مالتها جوا يا إمامة أن جوا أن تكون ما هو نابتشانو كبعض الواجبات لك إن دلوتو واجبات وشنو متفنو انجي من أركان الإسلام هيدا لكشم إنه نقمو ديناتش اللي كالو نظروتو وانا قنشو وانا مسارت جند بهون يلباتم طاعة من وسي قبائل لما الله متازز من وسي قبائل أو يقبال بهون يلبات قيل يبالا لالو نهايتها أي غايتها مانو في الساميوة ويم قوا يا إمامانت أن تكون مهونانو كبعض الواجبات عند كفيل واجبوشي كالصلاة عند صلاة والزكاة عند زكاة والصيام عند صوم والحج عند حج وغير ذلك عند لوشو مما يدخلوا ميقوا كونولو في طاعة الله ورسوله لك الله أن متاززباتو نطبوش هالو عدل ملكتين متاززباتو كان نزانو يمدبو انجي فكيف تكون اندت هنا التي هي رسوة وحدها بتوان أشرف مسائل المسلمين مسلموش لاي علو نطبوش لاي وانا يتكبرت اندت هنا التي سوا وأهم مطالب الدين بدل لاي كم يفلقوا نقروش اجيق وتام انقب قابلنا أشرف اجيق وتام يلاك اندت هنا طاعة انقري الله متاززبات نقر بركاتا نقر مالنا بركاتا نقر مالنا ለምሳሌ አንድ ወንድምህን ፊትህን ፈገግ አድርገህ መቀበልህ ምን ነው ኢባዳም አይደለም ኢባዳ ነው ሶደቃት ወላ ላይ አይደለ ጧዓ ነው አላህን እየተገዛህበት ነው ያለው ማለት ነው አላህ እየተዘዝክ ነው ያለው ማለት ነው እንደ ያለ ውስጥ ነው የሚገባው ነው በቃ እንጂ አማ አዲ ላይ አሽረፍ መሳኢል ይው ዲናችን ላይ ካሉ ነጥቦች ሁሉ ዋነኛ ማድረግ ከየት መጣ إهم منهج السنة النبوية كسي كتابات علماء قال الشيخ الإسلام قالوا الوجه الخامس والهم بلسوا لي رد سيادر قمارته أمس سنيو مكنات ببزو ملكنا ورد من نادر قبته لنا أمس سنيو رد سيادر قبت كنبرو مكاكل أمس سنيو قوله إيه سو مالتوان إيه يترقمي هنا سو مالته وهي إمامة مرينة متبان نقر أحد أركان الإيمان المستحق بسببه الخلود في الجنان كذلك الخلود في الجنان قال ابو هالا من روتنا قال يهسو كتر يتناغروا نغير الله والتخلص من غضب الرحمن تملكت ايتي امامه متبال نغر هي احد اركان الايمان كايمان ማዕዘናቶች አንዷ ናት አለ المستحق የሚከፈለው ሲሆን بسببه በዚች በኢማማ በዚች ያው ኢማማ ምንነች ኢማን ማዕዘናቶች አንዷ ነች ወላ አይደል በዚህ ኢማን ምክንያት አንድ ሰው الخلود في الجنان ጀነቱ ዘላለም እንዲኖር የሚያደርገው ከሆነ አለ والتخلص من غضب الرحمن ከረህማን ቁጣ እንዲድንና እንዲተርፍ ከሚያደርጉት ከኢማን ማዕዘናቶች አንዱ ነው ብሎ መናገሩ ይሄ አሉ ሼኹ ምናሉ فيقالوا ለዚህ አባባሉ
عندي سبال يملس بتلم من جعل هذا من أركان الإيمان قالوا من جعل هذا من أركان الإيمان إلا أهل الجهل والبهتان ما شو قال الله أكبر يستحقون حقيقة يقبل من جعل هذا بتيجي ملكنه إنني هذا الرجل ما نقوله من أركان الإيمان كإيمان ما أزناته هذا الرجل ما نقوله إمام النتن كإيمان ما أزناته عندما ما نقوله شو من الوال أهم مسائل الدين دين لا يكالو نتبوش قدامك أجيك بتأم أنك قوي سبان كأركان الإيمان أسبلتها كإيمان ما أزناته عنده هذا الرجل ما ندور إلا أهل الجهل يدين قرنا بالله بيتشكال هنا بستقر من جعل هذا من أركان الإيمان إلا أهل الجهل إن سكال هنا بستقر ما هذا الرجل والبهتاني يوشتنا يكتفت بالله بيتشكال هنا بستقر نجاروችን እንዳገኙ ያነሱ የሚጭኑ የሆኑ የቅጥፈትና የውሸት ባለቤቶች ካልሆኑ በስተቀር ማን ያደረገው ከአርካን الاسلام አሉ وسنتكلم ان شاء الله بالله فقد ወደፊት እናገራለን አሉ على ما ذكره ይሄ ሰው ተቀበጠቀሰው ላይ من ذلك ከዛ ከተቀሰው ነገር ላይ እናወራለን አሉ والله تعالى الله سبحانه وتعالى وصف المؤمنين አማኞችን ጠቅሷቸዋል አሉ واحوالهم የአማኞችን ባህሪያቸውን አላህ ጠቅሷል والنبي صلى الله عليه وسلم ملكتنيهم قد فسر الإيمان وذكر شعابه ولم يذكر الله ولا رسوله الإمامة في أركان الإيمان وسنتكلم إن شاء الله على ما ذكره يسوع بتكسو لي إن وربتها لنا من ذلك كذا كتكسو نقول لي نورالن والله تعالى الله سبحانه وتعالى وصف المؤمنين أمان يسنتكسوات قلصوات وأحوالهم يا أمان يتنم بهراتون الله عز وجل تكسوال والنبي صلى الله عليه وسلم يا الله سبحانه وتعالى ملكتني دغمو قد فسر الإيمان إيمانا أبراته لنا ملكتني عليه الصلاة والسلام وذكر تقصوالم شعابه يا إيمان قرنጫፎችን شعب يا إيمان قرنጫፎችን إيمان ይህን ያህል ቀንዘላለው ያሉ መልእክተኛ عليه الصلاة والسلام ነግሮናል ولم يذكر الله اللهم አልጠቀሰም ولا رسوله عليه الصلاة والسلام ملكتني وما التقسم الإمامة إمامة متبالك مرينة متبال سلطان متبالو نجر في أركان الإيمان أركان الإيمان التقسم اللهم التقسم نبي محمد عليه الصلاة والسلام التقسم ففي الحديث الصحيح حديث جبريل هيك لن يبونه حديث في الحديث الصحيح حديث جبريل لما أتى النبي صلى الله عليه وسلم جبريل كنبي عليه الصلاة والسلام قال بمتاجزه حديث مشهور متوق عمر بن الخطاب يذقبوا تهونه مرة أن أبو هريرة زقبال نعم ففي الحديث الصحيح حديث جبريل لما أتى النبي صلى الله عليه وسلم جبريل كنبي عليه الصلاة والسلام قال بمتاجزه في صورة أعرابي بهنا سو قرصنا متى بعرب قطري مالتنا هاي تاوكم ነገር ግን ያው ጉዞ ላይ የቆየ ሰው መሆኑን የሚገልጽ ነገር ምንም ነገር የለበትም የለበሰው ልብስ በጣም ነጭ ነው ፊቱ ላይ የሆነ ላብ ምናምን ነገር አይታይም የሚለው ማለት في صورة أعرابي بأعرابي ቅርጽ ሆኖ መጣ وسأله نبي عليه الصلاة والسلام كذا ጠይቃቸው عن الإسلام ስለ ኢስላም ጠይቃቸው والإيمان ስለ ኢማን ጠይቃቸው والإحسان ስለ ኢሕሳን ጠይቃቸው قال له صحابه جيران كبو يدمت ነው መልእክተኛው عليه الصلاة والسلام ላሉት الإسلام والإسلام ብሎ ማለት أن تشهد أن لا إله إلا الله وأن محمد رسول الله كالله سبحانه وتعالى ውጭ በሐቅ የሚመለክ አምላክ የለም ብለህ ልትመሰክር لا معبود حق إلا الله نعم وأن محمدا رسول الله محمد يا الله سبحانه وتعالى ملكتني أنا بله لتمسكر أبد إيه عندنا وتقيم الصلاة صلاة دم أموالته عسكك له زواتر للسجد وتؤتي الزكاة زكاة لتسد صوت وتصوم رمضان لتصوم أرات وتحج البيت يا الله بيت لتقوبني بمالت أمسن هلو تكسل لت مالت كذا من الأشوال صدقت ونتناقر كل الأشوال ይሄን ነገር ሲናገር ሱሐባዎች በጣም እየተገረሙ ነው ይጠይቃል ከዛም ደግሞ እውነት ተናገር ክላቸዋል ቀጥሎ ስለ ኢማን ሲጠይቃቸው ስለ ኢማን قال الايمان والايمان ايمان ብሎ ማለት ان تؤمن بالله بالله ማመን ኢማን የሚለው ቃል ሙዘከር ነው ما هو الايمان ነው ይባላል ولا ما هي الايمان ما هو الايمان ስለዚህ ሴቶች ኢማን ተብሎ መጠራት የለባቸውም ይላል ለምን ኢማን የሚለው مذكر لو عندي تكمل أنجيل لسيت يتكمل أيضا الشيخ ابن عثيمين رحمه الله نقول ما هي الإيمان سيون ما هو الإيمان نباله ها أمانة يا وقت يجلالو لم سلون ربيعة يميلو يوم دي سملو ربيعة أقرأتين قلنا يا بلم دي أقرأتين ربيعة كتبها لسيت إنجيل يوم دي ربيعة لن ربيعة نو ربيعة دلم ربيعة ما ترى شلالو ربيعة ለሴት ነው የሚገለገለው አይደል ምን ይወንድስ ነው
ወደ ሙሐዲሶች ስትመለስ ድሮም አለውን የሚገለገል ነው ረቢዓን እኮ ነው ራቢዓ የሚሉት ያው የቃይሩት ነው እንጂ ረቢዓን ነው ስለ ረቢዓ አይደለም እያልኩ ያለሁት ረቢዓ طيب والإيمان أن تؤمن بالله بالله ما منالت وملائكته بملائكته ومن وكتبه بمصحفه ورسله بملائكته واليوم الآخر ومشرشوا عالم والبعث بعد الموت كموت ولا مكسكس اندال ما من وتؤمن بالقدر خيره وشره الله بوسنه وساني ملكام يهون مطفم يهون ما من بلو نغرت ولم يذكر الإمامة هي أذبتها إيمان تكسر أركان الإيمان السدس قدموا لي أركان الإسلام الخمسة تتكسر ولم يذكر الإمامة إمامة بنجر التكسرتم تعالى كيف نعمته يا مجرم ما تاچون أحد أركان الإيمان يلكم تلو كيف أمتهونون عند هلا حق لما طفات باطل لما انقس من كساكس የሆነ ሰው ረድ ተደርግበታለህ نعم ጥፋተኛ ሸሪዓችን አያዝንም ሸሪዓችን ለሰዎች ለስላሳ እንደመሆን እንዳለብህ ሁሉ ብርቱ እንድትሆንም ሸሪዓ ያዝሃል ብርቱ እንድትሆን ያዝሃል ሙሳ ወንድማቸውን ሃሩንን ታላቅ ወንድማቸውን ነብይን እንደገተቷቸው ታውቃለህ አይደል ጺማቸውን ይዘው ገተዋቸዋል አይነዋ ሽዳን ያስተምራል ሸሪዓችን ኃይልን ያስተምራል نعم ነብዩ መሐመድ አለይሂ ሰላም ይወዷቸው የነበሩ ሱሐባዎችን ሙዓዝ ብን ጀበልን ያፈታን አላላቸውም ያፈታን ሙዓዝን የሚወዷቸውን ማለት ነው ጥፋት ሲያጠፋ نعم ማንኛውም ሰው ይወቀሳል አቡ ዘር የሚባሉ ሱሐቢ በጣም የሚወደዱ ሱሐቢ ነበሩ እሳቸውንም ተችቷቸዋል ኢነከ ምሩኡን ፊከ ጃሂልያ ብለዋቸዋል ኢነከ ምሩኡን ፊከ ጃሂልያ ኡሳማ ብን ዘይድን ካፊርን ሰው ሲዋጋቸው የነበረን ከሃዲ ሰይፍ አንስቶ أشهد أن لا إله إلا الله ሲል አሳረፈበት ገደለው መልእክተኛው አለይሂ ሰላም በጣም ተቆጥተው ስንት ቆናሉ የቂያማ ቀን ምን ይበቃል እያሉት ምን ይበቃል የቂያማ ቀን እያሉት ኡሳማ እንደውም በጣም ከመጨነቁ የተነሳ ምን ነው ካሁን በፊት እስላምን ባልተቀበልኩ በቃ ካሁን ጊዜ በኋላ እስላምን ተቀብዬ በነበር እስከሚደርስ ማለት ነው ሸሪዓችን የሚታዘንበት ቦታ ላይ እንዲታዘን ያዛል ነዓም ጥጋበኛና እንቢተኛ ላይ ደግሞ ኃይለኛ ብርቱ እንድትሆን ያዛል ለምሳሌ ዝሙት አትስሩ ብሎ ሸሪዓ አዘዘ አይደል ጥጋበኛ እንቢ ያለ ዝሙት የሰራን ሰው ምን አለ የዘራ ላይ ማየ ከሆነ ሴትም ትሆን ወንድ ቀጥቅጣችሁ ግደሉ ይሄ ጭካኔ አይደለም እንዴ አንተ መልእክት ተላልፎልህ እጅ አልሰጥም ካልክ ሸሪዓችን ይጨክናናል አትስረቅ ተብሏል እሰርቃለሁ ካልክ ሸሪዓ እንደ ሸሪዓ እጅን ታጣለህ ማለት ነው እጅን ታጣለህ እንጀራ የምትበላበት እጅን ታጣለህ ማለት በግራ እጅ እንድትበላ ያደርጋል ሸሪዓ ማለት ነው አንድ ጊዜ ከሰረቅ ቀኝ እጅ ነው የሚቆረጠው ከዛ በኋላ በምን ትበላለህ በግራ እጅ ማለት ነው ትበላለህ ማለት ከዛም ቀጥሎ መሰል ከሆነ ግራ እግር ይቆረጣል በእንጨት እንድትር ያደርጋል ማለት ሸሪዓ አይና ከዛም ከሰረክ ምን ይቆረጣል ግራ እጅ ከዛ በኋላ ሰው እንዲያበላህ ያደርጋል ሸሪዓ ማለት ከዛም መሰል ከሆነ አሁንም ቀኝ እግርን ታጣለህ خلاص ትንከባለላለህ መሬት ለመሬት ማለት ነው ሸሪዓ نعم ጭካኔን ያስተምራል ሸሪዓችን نعم አደብ አልገዛ ያለን ሰው ማለት አደብ ያልገዛ ያለን ሰው نعم ايوه ሰዓት የሚያስርበት ላይ ይቆረጣል ዘይት ብለዋል ታዲያ በምን ይሰርቃል ባፉ ያንጠለጠለ ከዛ በኋላ ለሙስሊሞች መሪ የሆነ ሰው እርምጃ ይወስዳል ምኑን ከዛ በኋላ አልታዘዝክማ ወገቡን ምናምን ልቆርጥ طيب وقال والإحسان إحسان السدة بلو تياكي أقرب الله جبريل أن تعبد الله لك الله سبحانه وتعالى ما ملكه مجازات هالوت كأنك تراه لك الله اندم التايو هنا الله يتندي لتفتسه الله اندم التايو هنا الله مجازاته يا الله ما أصعبها سبحان الله اجي بتام كبد فتنا مالتهم كإيمان كإسلام كإحسان من يوم درجة يمتى إحسان من يوم مسلم له إحسان ناقنيته لكن من يوم مسلم له إيمانا عندما يغنيه له مالته مسلم يتباله له مؤمن يبالال أي يبال لك علماء من له كل مؤمن مسلم له وليس كل مسلم مؤمنا أعرابوش بنبي عليه السلام بزيان متوا أمننا المنامن سيلو أدلم لا قولوا أسلمنا سلمنا لبلون يتبرت أمننا لقانا ولما يدخل الإيمان لا قانا لهم إيمان بتاعهم كبار لهم
ኢስላም ግን ዛሂሩ ኢስላም ያዘው ነገር ተግባራዊ ካደረገ መዲና ላይ የነበሩ ሙናፊቆች ምን ይባላሉ ሙስሊሞች ይባላሉ ለዚህ ነው ሲሞቱ ሙስሊሞች መቃብር ይቀበራሉ ነብዩ አለይሂ ሰላም አብዱላህ ወን ኡመይ ሰላተ ጀናዛ ሰግደውበታል ዛሂሩ ባይት ማለት ኢማን በጣም ከባድ ነች ከዛም ደግሞ ሙእሚን የሆነ ሁሉ ሙህሲን አይባልም ሙህሲን በጣም ከባድ ነች ግን ኢህሳን ደረጃ ላይ ደረሰ ግን ኩሉ ሙህሲን ሙእሚኑን ومسلمون እንላለን ማለት ይው ተመልከት والإحسان أن تعبد الله مجازاتك كأنك لك أنت تراه እንደምታየው ሆነ በቃ ሶላት ስትሰግድ ማንንም አትመልከት አላህ Subhanahu Wa Ta'ala እያየ ነው ብለህ በቃ ማለት ነው ያ አላህ ልክ አንተ كأنك تراه እንደምታየው ሆነ ማለት ነው እንደምታየው ሆነ فإن لم تكن تراه الله Subhanahu Wa Ta'ala የማታየው ከሆንክ فإن ብትሆን እንኳን فإنه يراك الله ያይሃልና الله ያየህ ነው ያለውና በቃ يا الله إخلاص درجة بقى تلك كنت لا يدرس ماله سبحان الله وهذا الحديث حديث متفق على صحته هذا شيخ الإسلام تيمية رحمه الله صحيح بمونه متفق نو اسكون يجينا حديث مالتنا كله تسمم توبتان متلقا بالقبول علماء مسلمون تقبلوا تلالو متلقا مال بمعنى تلقى عندي نجار يبالال أي أخذ مالته ستي قبلوا بديس تمام متلقا بالقبول تقبلوتال أجمع أهل العلم بالنقل على صحته أجمع يقرأ سمنا تدرقوا أهل العلم وقتوا على بيتوج بالنقل أيوه بمصرالف على صحته تيكلنيا موهون بمصرالف يوقت على بيتوج يقرأ سمنا تدرقوا وقد أخرجه أصحاب الصحيح من غير وجه صحيح حديث يزقبوا علماء ببذو ملك زقبوا تلالو وقد أخرجه زقبوا تال كتابوቻቸው ላይ አስቀምጠውታል አصحاب الصحيح صحيح حديثዎችን የሚዘግቡ ይሆኑት እንደነ ቡኻሪ እንደነ ሙስሊም ማለት ነው من غير وجه من غير طريق በበርካታ መንገድ ማለት ነው من المتفق فهو من المتفق عليه من حديث ابي هريره رضي الله عنه ابو هريره በዘገቡት መንገድ ቡኻሪና ሙስሊም ዘግበውታል ቡኻሪ ማለ ሙስሊም ማለ ማለት ነው فهو ይሄ حديث من المتفق عليه ቡኻሪና ሙስሊም የተስማሙበት የሆነ ነው من حديث ابي هريره يا ابو هريره بأبو هريرة طريق ساتو بزقوت ملك يهونون مالتهم وفي أفراد مسلمين يحدث دقمو مسلم بتشاتون كزقوت يمدبال من حديث عمر بن الخطاب يزقوت بهونو مالتهم من حديث عمر لا ابني أطفت يبنو عمر حديث سيهون حديث جبريل المشهور حديث عمر بن الخطاب رضي الله عنه ابني من أطفت وفي أفراد مسلمين من حديث عمرانو عمر بن الخطاب نعم ساتو دغمو ساتو متملكته يحدث ما يتناغنيوالن مسلم لاي ማለት ነው አቡ ሁረይራ ደግሞ ይሄን ሐዲስ ዘግቦታል በሳቸው طريق የሆነው ቡኻሪ ሙስሊምም እናገኘዋለን وفي افراد مسلمين من حديث عمر وقد قال تعالى الله سبحانه وتعالى برغت ብሏል انما المؤمنون እውነተኛ አማኞች ማለት الذين እነዚያ ናቸው አለ اذا ذكر الله سبحانه وتعالى ሲወሳ وجلت قلوبهم ልቦናዎቻቸው በፍርሃት የሚረዱት ናቸው አለ አላሁ አክበር ይህ ቁርአን መልእክቱ በጣም ከባድ ነው والله አማኞች ብሎ ማለት ሱብሃንአላህ እውነተኛ አማኞች ብሎ ማለት ኢነማ የገደበው ነው ያለው الذين እነዚያ ብቻ ናቸው አለ اذا ذكر الله سبحانه وتعالى ሲወሳ وجلت قلوبهم ልቦናዎቻቸው በፍርሃት የሚረዱ ይሆኑ ልቦቻቸው በፍርሃት የሚፍረከረኩና የሚበረከኩ ይሆኑ ማለት ነው واذا تليت عليهم اياته يا الله سبحانه وتعالى አንቀጾች በእነሱ ላይ በሚነበቡላቸው ጊዜም زادتهم ايمانا እምነት የሚጨምሩላቸው የሆኑት ናቸው አማኞች እውነተኛ አማኞች ብሎ ማለት ስንት ባሪ ተጠቀሰላቸው አንደኛ አላህ ሲወሳ ልቦቻቸው የሚፈሩ ይሆኑ በተቃራኒ አሁን ደግሞ ብዙ ሰው አይተ ከሆነ አላህ ያዘነለት ሰው ካልሆነ በስተቀር የሚወደው የሚያከብረው የሆነ ሼክ ወልይ ሲነገር ልቡ ፍርሃት ይሞላል በቃ ልቡ ይሰባሰባል ሱብሃንአላህ አጂብ እኛ ሼክ እንዲህ ነበሩ ምናምን እያለ በቃ ስለ አላህ ሲነሳ ስለ ተውሂድ ሲነሳ ግን ሲያዛጋው ታያለ በቃ ያዛጋዋል በቃ ይሄ በተጨባጭ እንታየ እሺ ስለ አንድ ወልይ ታሪክ ሰዎችን ሰብስበህ ብታወራ ሆነ ቦታ ላይ አንድ ሰዓት ቀድር ስለ ተውሂድ ደግሞ አንስተህ ብታወራ አንድ ሰዓት አካባቢ ሰዎችን መለየት ትችላለህ እንቅልፍ ይዘዋል ያዛጋዋል ምን ይለዋል ሱብሃንአላህ ልብ ላይ ችግር አለ ማለት ፈትሽ ማለት ነው ልብ ላይ ችግር አለ ማለት ሹፍ ኢነመል ሙእሚኑና
الذين إذا ذكر الله تملكت إذا ذكر الله سبحان الله سبحانه وتعالى سيوسع نعم እውነተኛ የሆኑ አማኞች ወጅለት ቁሉቡም ልቦናዎቻቸው በፍርሃት ይርዳሉ በፍርሃት ይሞላሉ ይንቀጠቀጣሉ ወኢዛ ቱሊየት ዐለይሂም በነሱ ላይ በሚነበብባቸው ጊዜ ትክክለኛ የሆኑ አማኞች አያቱ የአላህ አንቀጾች ቁርአን ማን ነው ሲነበብባቸው ዛደቱም ኢማናን እምነት ይጨምርላቸዋል እምነታቸው ያበበ እየጨመረ እየለመለመ ይሄዳል ማለት ነው ሱብሃንአላህ ቁርአን እየሰማ የቁርአን አንቀጽ እየሰማ ቁርአን ተፍሲር እየሰማ ኢማንህ የማይጨምር ከሆነ ፈትሽ ልብህ በሽተኛ ነው ማለት ነው ህክምና ያስፈልገዋል ልብህ ህክምና ያስፈልገዋል ወዐላ ረቢሂም በጌታቸው በአላህ Subhanahu Wa Ta'ala ብቻ የተወከሉን የሚመኩ ናቸው ሌላ መመኪያ ምንም ነገር የላቸውም እኛ ሾቹን ይዘን እኛ ገለን ይዘን የሚባል ነገር የለም እነሱ ጋር አማኞች ትክክለኛ አማኞች ጋር الذين እነዚህ አለ يقيمون الصلاة ሶላትን ስርዓቱን ጠብቀው መስፈርቱን አሟልተው ዘወትር የሚሰግዱ የሆኑት ወይማ ረዘቅናሁም እኛም ከለገስንላቸው ሲሳይ ينفقون ወጭ የሚያወጡ የሆኑት ሲሳይ አላህ ነው የሚሰጠው ይው ሚማ ረዘቅናሁም ያለው እኛ ከሰጠናቸው ሲሳይ ሁሉም አንተ ጋር ያለ ንብረት ቤትም ይሁን መኪና በቅሎ ፈረስ አህያ በጎቹ ምኖቹ ሁሉ ነገር መሬት ሱቁ ምኑ የአላህ Subhanahu Wa Ta'ala ንብረት አላህ ነው የሚሰጠው ከዛም ወጭ የሚያወጡ ይሆኑት አለ ኡላኢከ እነርሱም ሁሙል ሙእሚኑነ ሐቀን ይው በእርግጥም አማኞች ማለት እነሱ ናቸው አለ በእርግጥም አማኞች የሚባሉት እነኚህ መስፈርቶች ያሟሉት ናቸው አለ ኡላኢከ እነርሱም ሁሙል ሙእሚኑና ሐቀን በእርግጥም አማኞች የሚባሉት እነኚህ ናቸው አለ ለሁም ለነኚህ አማኞች ደረጃቱን عند ربهم ከጌታቸው ዘንድ የክብር ደረጃዎች ተዘጋጅተው ይጠብቋቸዋል አለ ከጌታቸው ዘንድ ከአላህ Subhanahu Wa Ta'ala ዘንድ የክብር ደረጃዎች ተዘጋጅተው ይጠብቋቸዋል ወመግፊራቱን ከጌታቸው የሆነ ምህረት ተዘጋጅቶላቸዋል ወሪዝቁን ሲሳይም ተዘጋጅቶላቸዋል አላህ Subhanahu Wa Ta'ala ዘንድ ከሪሙን የተከበረ የሆነ ሲሳይም አላህ Subhanahu Wa Ta'ala ዘንድ ተዘጋጅቶላቸዋል የተከበረ የሆነ ሲሳይም አላህ ዘንድ ተዘጋጅቶላቸዋል ምንም ያሟሉ ኢማማነት ተወሷል እዚህ ቦታ ላይ ተደርሷል ግን ምን አላህ ሲወሳ ልባቸው በፍርሃት የሚሪድ የሆነ የሚጨነቁ የሆኑ በቃ ምድር ተጠባቸዋል ማለት ነው ሱብሃንአላህ ተጨማሪ የአላህ Subhanahu Wa Ta'ala አንቀጾች ሲነበቡላቸው ኢማናቸው የሚያብብና የሚጨምር በአላህ Subhanahu Wa Ta'ala ብቻ የሚመኩ የሆኑ ሌላ ምንም መመኪያ የላቸውም طيب ሶላትን ስርዓቱን ጠብቀው ደንቡን አሟልተው ዘወትር የሚሰግዱ አላህ ከሰጣቸው ሲሳይ የሚለግሱ ወጪ የሚያወጡ እነኛ አላህ የመሰከረላቸው ኡላኢከ ሁሙል ሙእሚኑን ሐቀን በእርግጥም አማኞች እነርሱ ናቸው አለ ለሁም ለነኚህ ደግሞ የተዘጋጀላቸው የሆነ ስጦታ ማለት ነው ደረጃት አንድ ደረጃ እንኳን አይደለም ደረጃት የክብር ደረጃዎች عند ربهم ከጌታቸው ከአላህ Subhanahu Wa Ta'ala ዘንድ ይጠብቋቸዋል ወመግፊረቱ ለሁም መግፊረቱ ማለት ነው ምህረትም ከጌታቸው ጋር ተዘጋጅቶላቸዋል ጌታቸው ይመራቸዋል ወሪዝቁን ከሪም የተከበረ ሲሳይም ተዘጋጅቶላቸዋል فشهد الله مسكر لهؤلاء لنني سوج بالإيمان እምነት እንዳላቸው አላህ መሰከረላቸው ምክንያቱም انما المؤمنون ብሎ የተነሳው ይሄን ያሟሉናቸው አማኞች ማለት ብሏል فشهد لهؤلاء بالإيمان من غير ذكر الإمامة إمامة ባል ነገር ሳይጠቅሱ ይሄ ሁሉ የሼኹ الإسلام ተይሚያ رحمه الله تعالى ነገር ኢማም አልተነሳችም እንደዚህ ለስልጣን ትልቅ ግምት የምትሰጡት ምንድነው ከየት አመጣችሁት ማለታቸው نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد